ድንገት የዲቭ እናት አደይን ለመግደል ቤት ድረስ ሄደች። ከባድ ነገር ተፈጠረ። ሊሊ ድንግጥ ብላ በሩን ስትከፍተው የዲቭ እናት አደይን በትራስ ለማፈን ለመግደል እየተጣጣረች አገኘቻት። ሊሊ በጣም ደንግጣና በጣም አፍራ ስለነበረ የዲቭ እናት ምን እያደረግሽ ነው? ምን አይነቲቱ ማፈሪያ ነሽ? እንዴት እንደዚህ አይነት ነገር ታደርጊያለሽ? የእውነቴን ነው፣ ይህ ካንቺ አይጠበቅም። በጣም አፍሬብሻለሁ። አሁን ጉር ሳይፈላ ከዚህ ከቤት እንድትሄጂልኝ እፈልጋለሁ ብላ አለቻት። የዲቭ እናት ሊሊን አንገቷን እንቅ አደረገችና ትሰሚኛለሽ? አንቺንም ከሷ ጨምሬ ነው አፈር ከደሜ የማበላሽ። ስለዚህ አርፈሽ ብትቀመጪ ይሻልሻል። እዚህ የሰማሽውንም ሆነ ያየሽውን ሂደሽ መናገር አይጠበቅብሽም። እናም ለማንም አትናገሪም ብላ አለቻት። ሊሊም ደንግጣ ብቻ አንቺ ከዚህ ቤት ጥፊልኝ እንጂ ለማንም ምንም ነገር አልናገርም፣ ትንፍሽም አልልም ብላ ቃል ገባችላት። በጣም ደንግጣ ስለነበረ ወደ ባቡሬ ጋር ደወለችና ባቡሬ ዛሬ መምጣት አለብህ ብላ አለችው። አደይ እያለከለከችና በጣም ትንፋሽ አጥሯት ሊሊ ሊሊ ትላለች። ወይኔ አደይጌ እረሳውሽ አይደለ? ይቺ የተረገመች አይዞሽ ብላ እቅፍ አደረገቻት። አይ ሊሊ በዚህ አይነት ነገር ከዚህ ከዲቭ ጋር አንቀጥልም። ስለዚህ ይሄንን ነገር ልናስቆመው ይገባል። እኔ በፍጹም ዲቭን ከዚህ በኋላ አልፈልገውም። እንደዚህ ክብሬን ዝቅ አድርጎ ጭራሽ ብላ ብላ ለመግደል እኔንም አንቺንም ትመጣ። ይች እኮ ጤነኛማ አይደለችም። ስለዚህ እዛው ከነብዴቷ ትኑርልን። በቃኝ 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 ብላ አደይ መራራን ነገር ተናገረች። ባቡሬና ዲቭ ባቡሬ ዲቭን በከባዱ ተናገረው። ትሰማኛለህ? እስካሁን ሰጥረጥ ብለህ ወንድ ብትሆን ኑሮ ለሚስትህ እጇን ይዘህ ትጋፈጥ ነበር። እናቴ አንቺንም ምን ያህል እንደምወድሽና እንደሚያከብርሽ ቃልሽንም እንደምጠብቅ ታውቂያለሽ። ግን ደግሞ አደይን ከኔ በላይ የሚወዳትና የሚያፈቅራት እንዲሁም የማውቃት ሰው የለም ብለህ ትከራከርላት ነበር። አንተ ግን ገና ለገና እናቴ የልብ ኬዝ አለባት ብለህ ሁሉንም ነገር መሸሽን ጀመርክ። ትሰማኛለህ ዲቭ? እንደዚህ በሸሸቅ ቁጥር አደይን ከልብህ እያራካትና እየፈነቀልካት መሆኑን አትርሳ። በኋላ ላይ ከሄደች ትመለሳለች ብለህ መቼም ቢሆን እንዳታስበው ብሎ አለው። ምን እያልክ ነው ባቡሬ? በቃ መናገር ያለብኝን ነገር ተናግሬያለሁ። ስለዚህ አንተ ማድረግ ያለብህን ነገር አድርግ። አይ የምትል ከሆነ ደግሞ የራስ ጉዳይ ብሎ አለው። የዲቭ እናት ላሹ ብር ከፍላ አደይን እንዲገላትና ድጋሜ እዲቭ አጠገብ እንዳትደርስ ብላ ገንዘብ ሰጠችው። አሹ ጀግናው የምየ ልጅ ትሰምኛለሽ? እስካሁንም ያከበርኩሽ የትዬ ጓደኛና እንዲሁም ደግሞ ጭራሽ ሙድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዶክተርና ዳይመንድ ቀጥታ ጥያቄ ጠየቀው። ትሰማኛለህ ዶክተር፣ እኔ አደይን ምን ያህል እንደምትወዳትና በልብህ ውስጥ ምን ያህል ቦታ እንዳላት በደንብ ነው የማውቀው እና አንተ ራሱ ጊዜ አልፈጀብህም ብሎ ሲለው ዶክተሩ በጣም ደነገጠና ምን እያልክ ነው? አልገባኝም። ባክህ እንዳልገባህ አታስመስል። አደይን ስለምትፈልጋት እኔ የማላቅ ይመስላል። ነገር ግን አንድ ነገር እንገርህ። አይ እኔ ብዬ አባቷን አሳምኜ ዲቭን ለመዳር እንደዛ ሁሉ ነገር ካደረግኩኝ በኋላ የማይሆን ሆነ። ድጋሜ ደግሞ ዲቭን ቤተሰቦቿን አልፈልግም ብላ እሱን ለማግባት ወስና እሱ ግን ተጫወተባት። እንደዚህ እንዲሆን አልፈልግም ዶክተር። ስለዚህ የእውነት አንተ ለሷ ቦታና እንዲሁም ለሷ ፍቅር ካለህ ማድረግ ያለብህን ነገር በሙሉ አድርግ፣ እኔም እረዳሃለሁ ብሎ አለው። አረ እንደዛ አትወስን ዳይመንድ፣ በፍጹም
እኔ ከአደይ ጋር ምንም አይነት ግንኙነት የለኝም። ሲቀጥል ደግሞ ዲቭን እኮ በጣም ታፈቅረዋለች ትወደዋለች ብሎ ሲል ታዲያ አጠገቧ ወንድ ስለሌለ ነው እንጂ ሌላ ወንድ ቢኖር ኑሮ ምናልባት ያንን ይሆናል የምታፈቅረው። አዝኖና ተክዞ ብቻውን አልጋው ላይ አንዴ መቀመጥ አንዴ መነሳት ሆነ ነገር አለሙ። ሩታ መታ ምንድን ነው የተፈጠረውን ነገር ለምንድን ነው የማትነግረኝ ብላ ስትለው እምቢ አለች እኮ። በነገራችን ላይ ጠርጥሬ ነበረ፣ ምክንያቱም አልማዝ መቼም ቢሆን አንተንና እንድትጋቡ እንደማትፈቅድ አውቅ ነበር። ግን ደግሞ ይህንን ነገር ማን ነው የነገራት ብላ አለች። እኔ አላውቅም፣ በፍጹም እኔ ምንም ነገር አላልኩም። በዛ ላይ ደግሞ አደይ እኮ ልክ እኔ እንዳደረግኩት እኔ እንድተናገርኩ አይነት ነው። ብታያት በጣም ልቧ ተሰባብሯል። ምን እንደማደርግ አላውቅም ሩታ ብሎ ሲላት፣ ታዲያ በዚህ ነገር መቼም ትዳራችሁ ይፈርሳል ማለት አይደለም በዩ። ከዚህ በላይ ምን ጠብቀሽ ነበር ሩታ? ገና ዛሬ ሲሄድ ዶክተሩ አጠገቧ ነበር እና ሰዎች እኮ በጉጉት የሚጠብቁት ሁሉም ሰው ዘወር እስከሚልለት ነው። ምናልባት እኔንም ዘወር አድርገው ምን እያልክ ነው? ዶክተር በፍጹም አያደርገውም እንዴ? አንቺ ደግሞ ዶክተርን እንዴት አወቅሽው? ብሎ ሲላት ለምንድን ነው የማላውቀው? በባለፈው ሊሊ እንደታመመች እኔ እዛው አልነበርኩኝ እንዴ? ታዲያ ለምንድን ነው እኔ ያኔ ሁሉንም ነገር የማላውቀው? የማላውቅ ይመስልሃል እንዴ? እያንዳንዱ ነገር አውቃለሁ፣ ግን ደግሞ ዶክተር ምናልባት እንደ እህቱ እንጂ በፍጹም በሌላ ነገር አይመኛትም፣ አያቅዳትም፣ አያስባትም ብላ አለች ሩታ። ምንም እንኳ እሱን እንደዛ ብትል ምን ግን ደግሞ ዲቭ ትክክል ሊሆን ይችላል። ምናልባትም ዶክተሩ ለአደይ ስሜት ይኖረው ይሆን እንዴ? በባለፈው እኮ የምወዳቸው ሰዎች እንዲገኙ ፈልጋለሁኝ ብላ ስትል ሰርጓ ላይ እኔንም ትወጅኛለሽ ወይ ብሎ ጠይቋት ነበረ። ስለዚህ ይሄ ነገር ወዴት እያመራ ነው ብላ ሰተት ብላ ወደ ዶክተሩ ጋር ሄደች። ደብዳቤ ተጽፎ ጠረጴዛ ላይ ተቀምጦለት ስለነበረ ዶክተሩ ከዛ ያንን ወረቀት ዳይመንድ አነበበው። ወይ 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 ዶክተር ምን አለ አንዳንድ ጊዜ እንኳ ነው ዳይመንድ። እውነት ለመናገር ልጅቷ ምንም አትገባኝም። እዚህ ስመጣና አንድ ጊዜ ልቤን አሞኛል፣ አንድ ጊዜ እንደዚህ ነው ትላለች። በዛ ላይ እኔ በማላውቀው ነገር አንዴ ደስተኛ፣ አንድ ጊዜ ደግሞ ትከፋለች ዳይመንድ። እና ይሄ ነገር ምንድን ነው ትለዋለህ ብሎ ስል አይ ዶክተር ቆይ ግን እኔ ምልህ አንተ ሐኪም ብቻ ነህ እንዴ? ምንም እየገባኝ አይደለም። ፍቅር እያንጠበጠበ ልጅቱን እያሽከረከረ አንተ ላይ እየጣላት ታዲያ ምንም ነገር አላውቅም ትለኛለህ እንዴ? እንዴ ታዲያ ዳይመንድ እኔ የማላውቀውን ነገር እንዴት አድርጌ ነው ልነግርህ የምችለው? በዛ ላይ ልጅቷ ያላሰበችውን ነገር አታሳስባት። ምናልባት ሩታ በዚህ አይነት ነገር አታውቅ ይሆናል። አይ ዶክተር የኔ ሻክራ ናት እንዴ ስለ ፍቅር የማታውቀው? ግጥም አድርጋ ነው ስለ ፍቅር የምታውቀው። ይልቁንስ በጊዜ መላ ብትላጥሩ ነው። ደግሞ እኮ ስለዛች ስለ ደበካት ሴት አላወራኸኝም። ምን ሆና ይሆን ብሎ ሲለው አረ ምንም እስኪ ተወኝ፣ የዘንድሮንማ ፍቅር መከራ ነው ብሎ አለው። እንዴ ምን ተፈጠረ ዳይመንድ ብሎ ሲለው አደይ እኮ ባሏን ፈታች። ምን ነው እንዴ? ይህንንም አንተ ታውቃለህ ማለት ነው? አዎ እውነት ለመናገር ሊዲ ደውላልኝ አደይ ታማለኝ ብላኝ እዛ ሄጄ መድኃኒት ምናምን ሰጥቻት ነበረ። ነግሬህ ነበር እኮ። በፍጹም ይሄ ዲቭ አይሆናትም፣ ምክንያቱም እሱ ሚስቱን የሚያከብረው እንዳይነት እንዳልሆነ ነግሬያት ነበር። ግን ደግሞ እንደዛ ጎትጉታ ገጠር ድረስ ልካ እኔም ደግሞ እዛ ያለኝን ነገር በሙሉ ጨርሼ ላጋባ ሰርግ ልንበላ ቀን ተቆርጦ እንዲህ አይነት መዓትና ትንግርት መጣ። ብታይ እኮ ሴትየዋ አንድ ጊዜ አደይን አንድ ጊዜ አሹን ሁሉንም ሰው ነው የመረዘችው። ቆይ ይሄ ምን አይነት ክፋት ነው? ሰው እንዴት ለልጁ ክፋት ይማራል? ብላ ስትል ተረጋጋ እንግዲህ አደይ ነገሮችን እንደምትቋቋመው በጣም እርግጠኛ ነኝ፣ ጠንካራ ናት እኮ ብሎ ሲለው ይልቁንስ አንተ ጠንከር በልና ሁሉንም ነገር አስተካከል። ምን ማለት ነው ይሄ ደግሞ? ነገርኩ እኮ ዶክተር። ቆይ አንተ ለምንድን ነው የምትፈዘው? አደይን እየፈለካት ዲቭ እንዲቀማህ ነው እንደ የፈለከው? አረ ተው ግደለህም ተው። አረ በፍጹም እንደዛ አይደለም። እኔ በፍጹም እሷን አልወዳትምም አላፈቅራትምም። ይዛ ወንድም ኩኩሻን በጣም እያስቸገራት ይገኛል። እባክሽ ኩሽኩሻ
እኔ ህልም እያሳየ ነው። ስለዚህ ቤዛ አንድ ነገር ሆናለች እና ከእስር ቤት እንድታስመልጫት እፈልጋለሁ ብሎ ሲል፣ አንተ ሰውዬ ቆይ ለምንድን ነው የማታፋታኝ? እኔ በፍጹም ችግር ውስጥ መግባት አልፈልግም። ለራሴ ህይወቴ በሙሉ ተመሰቃቅሎብኛል ብላ አለችው። ቆይ እንዴት ነው የተመሰቃቀለው? እስኪ ንገሪኝ። ቢያንስ ለምንድን ነው እኔ ሰው እርዳታ ስፈልግ እርዳታችሁን የምትነፍጉኝ? ድጋሜ ሰው እንዳላምን ድጋሜ እንደወርቅ እያደረጋችሁ ያላችሁት እኮ እናንተ ናችሁ ብላ አለች። ፍቅር በዳኒ ታገተች። ዳኒ ታውቂያለሽ፣ አንቺ ብቻ ብልጥና አራዳ፣ ገና ለገና ዲብ ያፈቅረኛል ብለሽ ያለውም ዶክሜንት በሙሉ መረጃዬን ሰጠሽ። ግን ደግሞ እኔ ጅልና በግ አይደለሁም። እሺ አሁን እኔ ጋር እስከፈለግሽው ሰዓት ትቆያለሽ፣ ትጠብቂያለሽ ብሎ እሱ ቁጭ አደረጋተው። እንደዚህማ አታድርግ ብላ ብትለውም ነረ ተይ እንጂ እባክሽ፣ ከዚህ በኋላ የኔ እስረኛ ነሽ እህቴ። ከእስር ቤት ወይ ትወጣለች አሊያ ደግሞ ያንን የሊሊን ዶክመንት ታመጫታለሽ ብሎ አፋጠጣት። ባቡሬ ከእናቱ ጋር እነ ሊሊ ቤት ከሄደ በኋላ ባቡሬን እንደው ልጄ ልጄ ስትል ኧረ ተው እኔንም ምን ነው እኔም ብቻዬን አረጋችሁኝ ይሳ ብላ ስትል ተይ እንጂ ሊልዬ ከአንቺ የሚበልጥብኝማ ማንም የለም እኮ። ለማንኛውም ዲቭ አንተ ወደ ዲቭ ጋር ብትሄድ ጥሩ ነው ብላ አለችው። እንደው ልጄ የሰማሁት ነገር በጣም ይዘገንናል ብላ ስትል በጣም እውነት ለመናገር ሴትየዋ በዚህ ልክ እንደዚህ አይነት ጨካኝና ረመኔ ትሆናለች ብዬ አላሰብኩም ነበር። ቆይ ግን ይሄ ምን አይነት ክፋት ነው ብላ ስትል አይዞሽ ልጄ መረጋጋት አለብሽ፣ ምናልባትም የሆነ ቀን ትወድሽ ይሆናል። አይ በፍጹም ማዘሯ፣ እኔ ሲጀምር ድጋሜ ወደዛ ህይወትን መመለስ አልፈልግም። ምክንያቱም ሁልጊዜ የሚፈጠረው ነገር በሙሉ እኔ ላይ ነው፣ ጥፋት ጥፋት ጥፋት። ስለዚህ እኔ ምርር ስላለኝ በቃ ከዚህ በኋላ ሁሉንም ትቼ ለመሄድ ወስኛለሁ። ምን ማለት ነው ደግሞ ይሄ? በቃ እኔ ምንም እየተሳካልኝ አይደለም። ስለዚህ እኔ መሄድን መርጫለሁኝ፣ ይበቃኛል ብላ አለች። በሌላ በኩል አደይ በሚያሳዝን ሁኔታ ሆስፒታል ገባች። እጅጉን ደንግጣና ታማ ስለነበር ሹ በንዴት ዲቭ ጋር ሄደና ትሰማኛለህ ዲቭ፣ እኔ እናትህን አልቻልኳትም። እሷ ማናትና ነው ለእኔ ገንዘብ ሰጥታ አደይን እንዲከታተልላትና የአደይ ጠባቂ የምታደርገኝ? የእውነት እኔ መቼስ ቢሆን አደይን አሳልፌ የምሰጥ ይመስላታል እንዴ? ምን አይነቲቱ አረመኔና ጨካኝነት! ይህንን የእውነት ከሷ አልጠብቅም ነበረ። እባክህ ከዚህ በኋላ ስርዓት አዚዝልኝ። አይ የምትል ከሆነ እትዬን ተሰናብቼ ከዚህ ከቤት መሄድ ይቀለኛል። ምክንያቱም አንድ ላይ የምንሆን አይደለንም ብሎ አለ። ምን የእውነት እማዬ እንደዛ አደረገች? አዎ እንደዛ አደረገች። ያንተ የምትሳሳላት እናትህ እንግዲህ እንደዛ አይነት አረመኔና አውሬ የሆነች ሴት ናት።